በጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው? የጠቅላይ ሚኒስትር አብይ አህመድ ፔጅ እንደምትመለከቱት ትስማ በቃን እንደዚሁም የሴቶች ጥቃት ይቁም በሚሉ በዚህ በምትመለከቷቸው አይነት መልእክቶች ተጥለቅልቋል። የሴቶችን ጥቃት መንግስት እንደ ብሔራዊ ቀውስ ያውጅልን። ይህን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 ዓመት ሙሉ ፍርድ ቤት ቆሜያለሁ። ልጄን መርሳት አልቻልኩም። ፍትህ የለም። በመኪና ጨፍልቀው በጭካኔ ገለዋት፣ እነሱ ግን በነፃ ተለቀዋል። ጦርነት ላይ የሚፈጸም የሴቶች ጥቃት ከ2015 ጀምሮ ከአማራ ክልል ከ32 ሆስፒታሎችና ጤና ጣቢያዎች የተወሰደ ጥናት ከ1600 እስከ 5000 የሚሆኑ ያስገድዶ መድፈር ጥቃት የደረሰባቸው ተጠቂዎች ለሕክምና ወደ ሆስፒታል ይመጣሉ፣ ወደ ጤና ጣቢያ ይመጣሉ። ሰላም ጤና ይስጥልኝ። በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ጠቅላይ ሚኒስትር ዶክተር አብይ አህመድን ፌስቡክ እና ቲክታክ ፔጃቸውን ያጨናነቀው ሰማይ ሴቶች ጥቃት ይቁም በቃን የሚሉ ፖስቶች ምን አስመልክቶ ነው የሚሉን ነገር አብረን የምንመለከት ነው የሚሆነው። እንደዚህ ነው በአሰቃቂ ሁኔታ ተገደለችው ህፃን ሄቨን ፍርድ እስካሁን ድረስ መዘጋጀቱ እንግዲህ ብዙዎችን እያናገረና እያስቆጣ ይገኛል። መንግስት የሴቶችን ጥቃት ብሔራዊ ቀውስ አድርጎ ያውጅልን የሚል ድምጾችም የተበራከቱ ይገኛሉና ምንድነው እየሆነ የሚገኘው አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? በመጀመሪያ እንግዲህ ያው ህፃን ሄቨን በአይነት መንገድ እንደሞተች ሁላችንም እናስታውሰው የቅርብ ጊዜ ጉዳይ ነውና ያ ነገር እስካሁን ድረስ ፍትህ አላገኘም። እንግዲህ ይሄም ነገር አሁን ላይ እናትየዋ መታ እኔ ደክሞኛል አልቻልኩም ብላ እንግዲህ ቪዲዮ ሰርታ ይሄ ፍርድ እስካሁን መዘግየቱ እንግዲህ ብዙዎች ተቆጥተው ብዙ ቁጣቸውን እየገለጹ ይገኛሉ። እሱን ከማየታችን በፊት ግን የጠቅላይ ሚኒስትር ዶክተር አብይ አህመድን ፔጅ እያጨናነቁ የሚገኙ ፖስቶች አሉና የእነዚህ ፖስቶች ምንጩ ምንድነው ነገር እንመለከታለን። ከዛ በፊት ግን እስቲ እንጀምር። የጠቅላይ ሚኒስትር አብይ አህመድ ፔጅ እንደምትመለከቱት ትስማ በቃን እንደዚሁም የሴቶች ጥቃት ይቁም በሚሉ በዚህ በምትመለከቷቸው አይነት መልእክቶች ተጥለቅልቋል። እስካሁን ድረስ ከ35600 በላይ ኮመንቶች ኮመንት ተደርጓል። በዚህም ታዲያ አብዛኛው ማለትም 99% የሚሆነው ይሄ የምትመለከቱት መልእክት ነው። ሴቶች ፍትህ እንፈልጋለን፣ ጥቃት ይቁም፣ ሴት ትሰማ የሚል መልእክትን ለጠቅላይ ሚኒስትሩ በቀጥታ አድርሰዋል። ብዙዎችም በዚህ ቻሌንጅ ላይ ተሳትፈዋል። በጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው? በዚህ ሰዓት አሳሳቢ ሁኔታ ላይ በተለይም ደግሞ በኢትዮጵያ ውስጥ ማለት ነው ፍትህ ያጣው የሴቶች ጥቃትን በተመለከተ ለጠቅላይ ሚኒስትሩ በቀጥታ የፍትህ ጥያቄ እየቀረበ ይገኛል። እንደዚህ አይነት ጥያቄዎች በተለይም ደግሞ በቀጥታ በጠቅላይ ሚኒስትሩ ፔጅ ላይ ሲደረጉ የመጀመሪያው ነው ማለት ይቻላል። በእህቶቻችን ላይ ጥቃት ከደረሰ በኋላ በቁጥጥር ስር የሚውሉ ሰዎች ማለት ነው ፍትህ እያገኙ ወይም ደግሞ ፍርድ እያገኙ አይደለም፣ ፍርድ ያገኙት እንኳን በነፃ እየተሰናበቱ ይገኛሉ። የነገርም ሴቶችን አስቆጥቷል። በአጠቃላይ በኢትዮጵያ ውስጥ የሚገኙ የሴት እህቶቻችንን ጥቃት የሚቃወሙ ሰዎችን አስቆጥቷል። ለጠቅላይ ሚኒስትሩን በቀጥታ ጥያቄ እየቀረበ ይገኛል። ይህ ነገር ከምንም አይነት ሙቭመንት ጋር አይካሄድም። በተለይም ደግሞ በርካታ ሰዎች እንደሚሉት ከፌሚኒዝም ሙቭመንት ወይም ደግሞ ከሌሎች ሙቭመንቶች ጋር የሚያያዝ አይደለም። በቀጥታ የሴት እህቶቻችንን ጥቃት እንከላከል እንዲሁም ደግሞ ፍትህ ይሰጠን የሚል ጥያቄ ነው። ይህ ነገር ይመለከተኛል የምትሉ ሰዎች በሙሉ እየሄዳችሁ ማገዝ እንዲሁም ደግሞ ፕሮፋይላችሁን በመቀየር እንዲሁም በጠቅላይ ሚኒስትሩ ቪዲዮዎች ላይ በመሄድ ማለት ነው ኮሜንታችሁን ማስቀመጥ እንዲሁም ሴቶቻችንን ሰፖርት ማድረግ ትችላላችሁ። ይህ ሙቭመንት እንግዲህ በተለይም ደግሞ ህይወታቸውን ላጡ በመደፈር በመጠቃት በመገደል ማለት ነው በአደባባይ ህይወታቸውን ላጡ እህቶቻችን የፍትህ ጥያቄ ነው። በዚህ ነገር ላይ ማለት ነው እንድትሳተፉ ጥሪ ማቅረብ ፈልጋለሁ። የምትመለከቱት እንግዲህ ገብታው ቼክ ማለት ያላችሁ እዚህ ጋር እንደማሳያችሁ የጠቅላይ ሚኒስትር ዶክተር አብይ አህመድ ፔጅ ፌስቡክን ብቻ ጨምሮ ነው። በነገራችን ላይ በዚህ መንገድ እንግዲህ በእነዚህ አይነት ኮመንቶች ተጠቅልቆ ይገኛልና ይሄ የሆነበት ምክንያት ምንድነው? ወይ ደግሞ ይሄን ሙቭመንት ወይ ደግሞ ይሄንን እንቅስቃሴ ጠቅላይ ሚኒስትር ዶክተር አብይ አህመድ ኮመንት ላይ ገብቶ ሴቶች በሙሉ ወንዶችንም ጨምሮ እንደዚህ ብሎ ፖስት እንዲያደርጉ ያደረገው ማን ነው የሚለው ስንመለከት እህታችን ጆርዲ ናት። እህታችን ጆርዲን ከማየታችን በፊት ይሄን ያደረገችበትን ምክንያት ለማስተዋል ያክል የህፃን ሄቨንን ጉዳይ እንመልከት። አበቄለሽ ነኝ። ይሄን ጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። ይሄን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 ዓመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ ዓመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል።
ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። እንደሰማሁት ነው እህታችን እንግዲህ አበቅልሽ ወይ ደግሞ የህፃን ሄቨን እናት በዚህ መንገድ ወጥታ ሰሞኑ ቪዲዮ ሰርታ ነበርና ከዚህ ቪዲዮ በኋላ ነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ኮመንት ላይ ጻፉ የሚገኙ ፖስት ያደረጉ የሚገኙ ኮመንቶችም የተጀመሩት። ይሄን ነገር ያስጀመረችዋ ጆርዲ ናት። ምን አረገች ጆርዲ? ተመልከቱ ቪዲዮ። እሺ የሃሽታግ ትሰማ ስራ ዛሬ ምንድነው? መጀመሪያው ስራችን ፒን ያደረኩት ቪዲዮ አለ እዚህ። መንግስት የሴቶች ጥቃትን ሀገራዊ ቀውስ ብሎ ያውጅልን ብለን ስንናገር ምን ለማለት ፈልገን ነው የሚለውን ኤክስፕሌን ያደረኩበት ቪዲዮ ነው። እንዳሰብኩት ሰው ጋር አልደረሰልኝም። ስለዚህ ሄዳችሁ ላይክ አድርጉ፣ ሪፖስት አድርጉ፣ ሼር አድርጉት፣ ሰው ጋር እንዲደርስ አድርጉት። ፖስት ኢት ኤቭሪዌር፣ ፌስቡክ ላይ፣ ኢንስታግራም ላይ ምናምን። እሱን እንደጨረሳችሁ ቀጥታ የምትሄዱት የፕራይም ሚኒስተር አብይ አህመድ የክቡር ጠቅላይ ሚኒስተር አብይ አህመድ ቲክቶክ ፔጅ ላይ ነው። መጀመሪያ የቲክቶክ ሰርች ባራችሁ ላይ ትሄዱና ፕራይም ሚኒስተር አብይ አህመድ ብላችሁ በእንግሊዝኛ ትጽፋላችሁ። ቀጥታ ወደ ጠቅላይ ሚኒስትሩ ፔጅ ይወስዳችኋል። ይሄውና 658,000 ፎሎወር አለው። እንደምታዩት ፎሎ ታደርጋላችሁ ሰፖርት ለማድረግ። ከዛ በኋላ ሶስቱን ቪዲዮዎች ትጠቀማላችሁ። ላይክ ታደርጉታላችሁ። ከዛ በኋላ ኮሜንት ሴክሽን ላይ ትገቡና ሃሽታግ ትሰማ የሚለውን ፕሮፋይል ፒክቸር፣ ሃሽታግ በቃን የሚለውን ፕሮፋይል ፒክቸር፣ ሃሽታግ ኢክራም ትሰማ የሚለውን፣ ሃሽታግ ሄቨን ትሰማ የሚለውን፣ ሃሽታግ ዘውዱ ትሰማ የሚለውን፣ ሃሽታግ ቀነኒ ትሰማ የሚለውን ፖስት ታደርጋላችሁ። ሞስት ኢምፖርታንትሊ ጥያቄያችን ያለበትን ፎቶ መንግስት የሴቶች ጥቃትን ብሔራዊ ቀውስ ብሎ ያውጅልን ብለን የጻፍንበትን ፎቶዎች እነሱንም ኮሜንት ሴክሽን ላይ ታስቀምጣላችሁ ማለት ነው። እንደዚህ እያደረጋችሁ የመጨረሻ ያሉት 3 ቪዲዮዎች ላይ ድምጻችሁን ታሰማላችሁ ማለት ነው። ከቻላችሁ ሌሎች ቪዲዮዎቹም ላይ አስገቡ ካልሰለቻችሁ። ግን ቢያንስ 3ቱ ቪዲዮዎች ላይ ኮሜንት ሴክሽኑን አጥለቅልቁት። ከዛ ደግሞ የፕራይም ሚኒስተሩ ቪዲዮ ሰው ጋር እንዲደርስና ኮሜንት ሴክሽን ላይ የምናስቀምጠው ነገር ሰው ጋር እንዲደርስ ላይክ አድርጉት፣ ሪፖስት አድርጉት። ቲክቶክ ላይ አክቲቭ የሆናችሁ ሰዎች ዛሬ ቀኑ ሙሉ ይሄንን ስራ ስትሰሩ ዋሉ። መጠቀም ያሉባችሁን ፎቶዎች ኮሜንት ሴክሽን ላይ ያስቀምጥላችኋለሁ። መጠቀም ያሉባችሁን ቪዲዮዎች ሪፖስቴ ላይ ያስቀምጥላችኋለሁ። ወሬውን ትተን ወደ ስራ እንዳያችሁት ነው። እንደዚህ ብላ እንግዲህ ቪዲዮ ሰርታ ገቡና ኮሜንት ላይ እንደዚህ አድርጋችሁ ጻፉባቸው ብላ ኮሜንት ቪዲዮ ሰርታ ነበር። ሶ ይሄን ተከትሎ 35,000 ኮሜንት ሙሉ በሙሉ የሚባል ደረጃ እንግዲህ ትሰማ ይብቃን፣ የሴቶች ጥቃት ይቁም የሚሉ ኮሜንቶች ተጽፏልና እውነት ለመናገር ይሄን ነገር ጠቅላይ ሚኒስትሩ ይመለከታሉ ወይ ጥያቄ ውስጥ የሚገባ ነው። አያዩም እያልኩ ሳይሆን አይ ቲንክ ማናጅ የሚያደርግ ራሱ ይኖራል ብዬ አስባለሁ። ቢያዩት እንኳን ፍትህ ያመጣሉ ስንመለከት አይመስለኝም። ምንም አይነት ፍትህ የሚያወርዱ አይመስለኝም። ምክንያቱም አሁን ላይ የሴቶች ጥቃት ይቁም ሲባል የሚደፈሩ ሴቶች ብቻ ሳይሆን ወይ ደግሞ ሴቶች ዝም ብሎ ቤታቸው ውስጥ የሚደፈሩ ብቻ ሳይሆን በጦርነት መሀል የሚደፈሩ ሴቶችንም ጨምሮ ነው። እንግዲህ ጥቃቱ ይቁም የተባለ የሚገኘው በጦርነት መሀል የሚሞቱ በጦርነት መሀል የሚደፈሩ ሴቶችም ጥቃት ይቁም የተባለ የሚገኘው ሰው ይሄን ነገር መንግስት ሊያደርገው አይችልም። ጦርነቱን ስለሚፈልገው ልንል እንችላለና በዚህ የተነሳ እንግዲህ ቢመለከቱትም ቢያዩትም ምላሽ ይሰጣሉ ወይ ደግሞ ይሄ ነገር እንዲቆም የሆነ ነገር ያደርጋሉ፣ የሆነ ነገር ይታወጃል፣ የሆነ መፍትሄ ይሰጣል የሚል እምነት የለኝም። ነገር ግን ሴቶችዬ በዚህ ወጥቶበት ወንዶችም እንግዲህ ሁላችንም ይሄን ነገር መቀላቀል አለብን። ኮሜንት ላይ ገብታችሁ እንግዲህ ይሄን ነገር መጻፋችሁን እንዳትረሱ። ላላንጎ 5 ወንዶች ደፍረዋት ሞተች። ደራርቱ ለሜሳ አብሯት በነበረ ወንድ ተወግታ ተገደለች። መሐሌት ተክላይ ታግታ ተወሰደች፣ ሞታ ተገኘች። ዘውዲ ሀፍቱ አንድ ወንድ በመኪና ጎትታት ቆስላ ሞተች። መዓዛ ካሳ በምትሰራበት ቦታ በስራ አጋሯ ተወጋች። ጽጌሬዳ ግርማይ የፍቅር ጥያቄ ባለመቀበሏ ተገደለች። ኑሐሚን ጥላሁን በጠራራ ፀሐይ ለፍቅር በጠየቃት ግለሰብ ተወጋች። ጫልቱ አብዲ የቤት ሰራተኛ ሆና ባገለገለችበት ቤት ውስጥ ተደፍራ ተገደለች። ሰሎሜ ጉልላት አንቺ ማን ስለሆንሽ ነው የማታናግሪኝ በሚል የፌዴራል ፖሊስ ተኩሶባት ተገደለች። ፍሬዎት ታደሰ ፍቺ ጠየቀች። ባጸፋው ግን ጥይት መልሷ ሆነ። አዳናዊት ይህይስ የእንጀራ አባቷ ደፈራት። ናቷ ለፖሊስ ስታመለክት ወግቶ ገደላት። ሃይማኖት በዳዳ በምትሰራበት ላብራቶሪ ውስጥ ተገደለች። ሰብለ ንጉሴ የቅርቧ በነበረ ሰው አሲድ ተደፍቶባትና ተወግታ ተገደለች። ፋጡማ ኡጋስ በቡድን ተደፍራ ተሰቅላ ተገደለች። ፍቿን በምትፈጽምበት ፍርድ ቤት በዳኛ ፊት ለፊት ተወግታ ተገደለች። ጉዳዩ እጅግ በጣም ውስብስብ ነው። እያንዳንዱ ክስተት 2 ታሪክ አለው። ወንዶችም ገፈት ቀማሽ ናቸው። ወንዱም ይበደላል።
እሷ ሞታለች፣ ወሬው ግን ስለሷ ሳይሆን ስለሱ ነው። ሴት ልጅ በምን መልኩ ብትሞት ነው ትክክል የሚሆነው? የትኛው ግድያ ነው ተቀባይነት የሚያገኘው? ይህንን ሁሉ ለማመን የሴት ልጅ ጥቃት ለመቀበል ምንድነው ከዚህ የበለጠ ሊፈጠር የሚገባው? ፍትህ ለሴቶች፣ ፍትህ ለኢትዮጵያ ሴቶች። በመኪና ጨፍልቀው በጭካኔ ገለዋት፣ እነሱ ግን በነፃ ተለቀዋል። እቺ የምትመለከቷት እህታችን ነፍሷን ይማርና ዘውዱ ሀፍቱ ትባላለች። ከስር የምትመለከቷቸው እነዚህ ሁለት ግለሰቦች ደብድበዋት መደብደባቸው ሳያንስ እላያ ላይ በጭካኔ ያለ ርህራሄ መኪና ነርተውባት ጨፍልቀው በግፍ ነው የገደሏት። እኚህ የምትመለከቷቸው አሁን ግን በነፃ የተለቀቁት ይህንን ወንጀል እንደፈጸሙ በሕግ ጥላ ውስጥ ውለው ያለ ይግባኝ የእድሜ ልክ ፍርድ ነበር የተፈረደባቸው። እጅግ በጣም በሚያሳዝን ሁኔታ ግን አሁን እንደሰማነው እኚህ የምትመለከቷቸው ጨካኞች በነፃ ተለቀዋል። አስቡት፣ ደብድበዋት በላዩዋ ላይ በጭካኔ በነፍስ እያለች በመኪና ጨፍልቀዋት ገለው በዚህን ያህል ጨክነውባት በነፃ ተለቀቁ ሲባል እንዴት ነው አእምሮአችን የሚቀበለው? እቺ ልጅ የምስኪን ቤተሰብ ልጅ ነች። እንደሰማሁት ከሆነ አባቷ ዘበኛ ነው፣ እናቷ ደግሞ ጠላ እየጠመቁ እየሸጡ ያሳደጓት የምስኪን የደሃ ቤተሰብ ልጅ ነች። እንደሰማሁት ከሆነ ከወንጀለኞቹ መካከል አንደኛው የባለስልጣን ልጅ ነው። በጣም ብዙ ምስኪንና ደሃ ገንዘብ ስለሌለው ሀብት ስለሌለው ከጎኑ የሚቆም ሰው ስለሌለው ምስኪን ስለሆነ የደረሰበት ግፍና በደል ምንም ፍትህ ሳያገኝለት እንዲሁ እያለቀሰ ያለ ምስኪንና ደሃ ኢትዮጵያ ውስጥ እጅግ በጣም ብዙ ነው። በተቃራኒው ደግሞ ገንዘብ ስላላቸው ሀብት ስላላቸው ስልጣን ስላላቸው ይህንን እንደ መጠቀሚያ እያደረጉ የፈለጉትን ወንጀል እየፈጸሙ ዳን እየበደሉ እያስለቀሱ ግፍ እየፈጸሙ እንደፈለጉ እዚች ሀገር ላይ የሚሆኑ ጥቂት አይደሉም። ይሄ ደግሞ ዋነኛው ማሳያ ነው። አስባችሁታል? ደብድበዋት ራሷ ላይ በህይወት እያለች በመኪና ሄደውባት ደፍጥጠው እንደዛ የሰው ልጅ በህይወት እያለች ገለው በነፃ መለቀቅ ማለት እኮ ግልጽ ነው። ይሄ የዚች ልጅ ፍትህ የተዛባው ወይ በገንዘብ ነው ወይ በስልጣን ነው ማለት ነው። የስንቱ ነው እንደዚህ የተዛባው? ስንቱ ነው እያለቀሰ ያለው? ስንቱ ምስኪን ደሃ ነው እያለቀሰ ያለው? ስለዚህ በአንድ ነገር መደምደም እፈልጋለሁ። ኢትዮጵያ ውስጥ የሴቶችና ህፃናት ጉዳይ ሚኒስቴር አለ። ከዚህ አንፃር እውነት ካላችሁ ኢትዮጵያ ውስጥ አሳዩን። በዚች ልጅ ፍትሁን አሳዩን። መኖራችሁን አረጋግጡልን። አለበለዚያ እንደዚህ ገለው በነፃ የሚለቀቁ ከሆነ ነገ ደግሞ ብዙ ሴቶች በሷ መንገድ ሲገደሉ እናያለን ማለት ነው። እባካችሁን እንደተለመደው ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼርና ላይክ እያደረጋችሁ አድርሱላቸው። ፍትህ ነፍሷን ይማርና ለእህታችን ዘውዱ ሀፍቱ አመሰግናለሁ። ፍትህ አይሰጣቸውም። በዚህ መንገድ ተሰቃይተው በዚህ መንገድ ተደፍረው መድፈሩም ሳይበቃ ገለዋቸው አሰቃይቷቸው ፍትህ አይሰፍንላቸው። ኦኬ እኔ እንጃ ኢትዮጵያ ውስጥ ያለውን ፍትህ ተመልከቱ። የሚዲያው እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። ይሄ የምትመለከቱት አቶ ዳንኤል ወልዴ ይባላል። የ14 ዓመት ህፃን ልጁን አስገድዶ ለወራት የደፈረ አባት ነው። ይሄ ከትምህርት ቤት መታ ዩኒፎርሟን ስትቀይር የገዛ ልጁን አስገድዶ ለመጀመሪያ ጊዜ ከደፈራት በኋላ ይሄንን ድርጊቱን ለወራት ይቀጥልበታል ማለት ነው። በመጨረሻም ተይዞ በ12 ዓመት ጽኑ እስራት ነው የተቀጣው። ይህ የምትመለከቱት ደግሞ አቶ ሙልጌታ ውብሸት ይባላል። የ12 ዓመት ህፃን ልጁን የገዛ ልጁን ለ3 ዓመት በተከታታይ ሳይታወቅበት ሲደፍር የነበረ በመጨረሻም ተይዞ በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ ኤልያስ ኑረዲን ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ አብነው ገበዮ ይባላል። የ11 ዓመት ህፃን ልጁን አስገድዶ የደፈረና በ19 ዓመት ጽኑ እስራት የተቀጣ ሌላኛው አባት ነው። ይህ የምትመለከቱት ደግሞ አቶ ጥላውን ገረመው ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ15 ዓመት ጽኑ እስራት የተቀጣ አባት ነው። እኚህ የምትመለከቷቸው ደግሞ ኢንስፔክተር ግርማ ጌታቸው ይባላሉ። የ20 ዓመት የገዛ ልጃቸውን አስገድደው ደፍረው በ9 ዓመት ጽኑ እስራት የተቀጡ ሌላኛው አባት ናቸው። አውቃለሁ ይሄንን በጣም ዘግናኝ ነገር ስትሰሙ እንደሚከብዳችሁ ለጆሮም ለመስማት እንደሚቀፍ አውቃለሁ። እስቲ አስቡት፣ እንደ ልጅ በአባት መደፈር ማለት ምን ማለት ነው? የእድሜ ልክ የአእምሮ ቀውስ ነው የሚያስከትለው። እድሜ ልካቸውን በአባታቸው መደፈራቸውን እያሰቡ እንዴት ነው የሚኖሩት እነዚህ ልጆች? ከአካላዊ ጥቃት ባለፈ መደፈራቸው ስነ ልቦናቸው ላይ የሚፈጥረው ተጽዕኖ ምን ያህል ነው? ሲቀጥል እንደ ኢትዮጵያ የሴቶች ጥቃት ምን ያህል ደረጃ ላይ እንደደረሰ
ነው ይሄ ነገር የሚያሳየው። እንዴት ይሄ ሁሉ አባት የገዛ ልጁን ይደፍራል? የ2 ዓመት ህፃናት እኮ የሚደፈሩበት ሀገር ላይ ነው ያለነው። የ2 ዓመት ህፃናት እነዚህ በአደባባይ የወጡ ናቸው። ያልወጡ ስንት አሉ? በገዛ የስጋ ዘመዶቻቸው እየተደፈሩ ያሉ። እንዳያችሁት ነው የሚፈረድባቸው ዓመት ስንት ነው? አባቱ ልጆቻቸው እንኳን ደፍረው ስንት ነው የሚፈረድባቸው? 10 ዓመት፣ 17 ዓመት፣ 20 ዓመት ራሱ የሚሞላ የለም ይሄን ያክል። እና በዚህ መንገድ ነው እንግዲህ ሴቶች በዚህ መንገድ ተነቀው ኢትዮጵያ ውስጥ የሚገኙት የሴቶች ጥቃት ተበራክቶ የሚገኘውና ይሄ ብቻ ማለት ነው። ቅድም እንዳልኳችሁ የሴቶች ጥቃት እንግዲህ መንግስት ያስቆመዋል ብዬ ማላምንበት ምክንያት ምንድነው? ጦርነት ስላለ ነው። እና እታችን ስሟት ፈረንጆቹ እንደሚጠሩት ኮንፍሊክት ሪሌትድ ጀንደር ቤዝድ ቫዮለንስ ወይም ደግሞ ጦርነት ላይ የሚፈጸም የሴቶች ጥቃት ከ2015 ጀምሮ ከአማራ ክልል ከ32 ሆስፒታሎችና ጤና ጣቢያዎች የተወሰደ ጥናት ከ1600 እስከ 5000 የሚሆኑ ያስገድዶ መድፈር ጥቃት የደረሰባቸው ተጠቂዎች ለሕክምና ወደ ሆስፒታል ይመጣሉ፣ ወደ ጤና ጣቢያ ይመጣሉ። እነዚህ ውስጥ ከ50% በላይ የሚሆኑት ከ18 ዓመት በታች ናቸው። ማለትም ገና ልጅ ናቸው። ቁጥር 36 የሚሆኑ ወጣት ወንዶችም ያስገድዶ መድፈር ጥቃት እንደደረሰባቸው ያሳያል። ኦሮሚያ ክልል አምነስቲ ኢንተርናሽናል ባወጣው ጥናት መሰረት 10 ያስገድዶ መድፈር ጥቃት የደረሰባቸውን ሴቶች ኢንተርቪው ሰጥቶ ማለት ነው 7ቱ ከ18 ዓመት በታች ናቸው። 2ቱ ላላስፈላጊ እርግዝና ተዳርገዋል። 5ቱ ደግሞ ለአመታት ቤት ተዘግቶባቸው ለወሲብ ባርነት ተጋልጠዋል። የወሲብ ባርነት ማለት የሆነ ቦታ ትታፈናላችሁ፣ ከዛ ለሚመጣው ሰው በሙሉ የወሲብ አገልግሎት ትሰጣላችሁ ማለት ነው። የወሲብ ባርነት ማለት ያ ነው። ትግራይ ክልል ከ2012 ጀምሮ የሚወጡ የተለያዩ ጥናቶች አሉ። 481201 የትግራይ ሴቶች ላይ በተደረገው ጥናት መሰረት ከ280,000 በላይ የሚሆኑት ማለትም ከ60% በላይ የሚሆኑት የወሲብ እና የመድፈር ጥቃት ደርሶባቸዋል። እነዚህ ውስጥ 70% የሚሆኑት የደቦ የመድፈር ጥቃት ደርሶባቸዋል። የደቦ የመድፈር ጥቃት ሲባል ከ3 እስከ 9 የሚሆኑ ወንዶች ባንዴ ሲደፍሩ ማለት ነው። እዚህ ከተደፈሩ ሴቶች ውስጥ ደግሞ 7% የሚሆኑት ለወሲብ ባርነት ታግደው ተይዘው ነበር። እነዚህ ውስጥ የ2 ዓመት ህፃን ልጅ አለችበት። የ88 ዓመት አያት እናትም አሉበት። አብዛኛው ጊዜ በጦርነት ላይ የሚፈጸሙ የመድፈር ጥቃቶች በተደጋጋሚ ይፈጸማሉ። 60% በላይ የሚሆኑ ተጠቂዎች ከአንድ ጊዜ በላይ ይደፈራሉ። 16% የሚሆኑት ከ2 ጊዜ በላይ ተደፍረዋል። 19% የሚሆኑት ደግሞ ከ3 ጊዜ በላይ ተደፍረዋል። 90% በላይ የሚሆኑት ተጠቂዎች በቂ የሕክምናም የስነ ልቦናም ድጋፍ አላገኙም። አጠቃላይ የህይወት መሰረታዊ ድጋፎችንም ገና አላገኙም። ተፈናቀሉትም እስካሁን ድረስ አይዲፒ ሴንተር ውስጥ እንደተፈናቀሉ ነው። አካልና የስነ ልቦና ጉዳት ላይ ናቸው። HIV እና STI ሴክሹዋሊ ትራንስሚትድ ኢንፌክሽን የምንለው ፊስቱላ እያሰቃያቸው አላስፈላጊ እርግዝና ውስጥም የተዳረጉ አሉ። እዛ ላይ ወደ ማህበረሰቡ ቢመለሱ እንኳን የጠላት ትራፊ የሚባል ስም ይሰጣቸዋል። ጠላት ጋር የተኛች እየተባሉ ባሎቻቸው ሳይቀር ይፈቷቸዋል። እነዚህ ጥናቶች በተደጋጋሚ እንደሚያሳዩት የመድፈር ጥቃቱን የሚፈጽሙት ወንዶች የኢትዮጵያ መከላከያ ሰራዊት ውስጥ አሉበት፣ የኤርትራ መከላከያ ሰራዊት ውስጥ አሉበት፣ የአማራ ልዩ ኃይል ታጣቂዎች ውስጥ አሉበት፣ የትግራይ ልዩ ኃይል ታጣቂዎች ውስጥ አሉበት፣ የፋኖ ሚሊሻ ውስጥ አሉበት። የተለያዩ ዜና አውታሮችና ድርጅቶች እነዚህን ቁጥሮች እነዚህን ጥናቶች ይፋ ሲያወጡ በጋራ ወደ መፍትሄ ከመሄድ ይልቅ የፖለቲካ ፕሮፓጋንዳ መጠቃቀሚያ መጠቋቆሚያ ነው ያደረጉ። የፖለቲካ ተቃዋሚዎች መንግስት ላይ ጣት ይጠቁማሉ። የመንግስት ደጋፊዎች ደግሞ የፖለቲካ ተቋሞች ላይ ጣት ይጠቁማሉ። በዚህ መሃል እነዚህ ሁላ ተጠቂ ሴቶች ምንም አይነት መፍትሄ ሳያገኙ እየተሰቃዩ በቁማቸው ተቀብረው ይገኛሉ። አይደዌይ ብቁ ዳታ አይደለም እየነገርኳችሁ ያለሁት። ስፔሻሊ አማራ ክልል ላይ፣ አፋር ክልል ላይ፣ ኦሮሚያ ክልል ላይ በቂ ዳታ የለም። ሪሰርች የሰራ ገና የለም፣ አልተነካም። ትግራይ ክልል የተፈጸመው ነገር የሚነግረን ነገር ምንድነው? በሚቀጥሉት 2 ዓመታት ከአማራ ክልልና ከኦሮሚያ ክልል ምናልባትም በጣም የሚያስደነግጡ ቁጥሮች መውጣታቸው አይቀርም። ምክንያቱም ትግራይ ክልል ላይ ያ ሁላ ነገር ሲፈጸም ማንኛችንም አናቅም ነበር። ቁጥሮቹ እየወጡ አልነበረም፣ ዘገባዎቹ እየወጡ አልነበረም። በእርግጠኝነት ወደፊት ብዙ አስደንጋጭ ወሬዎችን መስማታችን አይቀርም። እዚህ ጋር ግን አስረግጬ ማስመር የምፈልገው ነገር ምንድነው? #ትሰማ የሴቶች ነች። #ትሰማ ከየትኛውም መንግስታዊም ሆነ የፖለቲካ ተቃዋሚ አካል አይደለች። #ትሰማ በሴቶች ላይ በጦርነት ጊዜ የተፈጸመውን ጥቃት ተኮር መፍትሄ ትጠይቃለች። ለሁሉም አድርሱልኝ።
ይሄ ነው እና ይሄ ሁላ ባለበት መንግስት ይሄን ነገር ቀለል አድርጎ ያስቆመዋል ኮሜንት ላደረጋችሁ የሚል እምነት የለኝም። ግን በቻልነው አቅም ድምጻችን ማሰማት አለብን። አዳይ ወጣት ካለባችሁ እንግዲህ አዳይ ወጣችሁ ድምጻችሁን ማሰማት አለባችሁ። ሴቶች ማለት ፈልጋለሁ ወንዶችንም ጨምሮ ይሄ ነገር ማድረግ አለብን ብዬ አስባለሁ። ካልሆነ በነገራችን ላይ የመንግስት በጣም በሚገርማችሁ እንደምታውቁት አይደለም የሚደፈሩ ሴቶችን ዳታ አሳልፈው ለድርጅቶች ሰርተው ድርጅቶች ደግሞ ዳታውን ሰርተው ለዓለም ማሳወቅ ደግሞ ለሀገር ማሳወቅ ይቅርና ምን ያክል ሀብተኛ ኢትዮጵያ እንዳላት ዳታ አልሰጥም ያለ መንግስት ነው። በነገራችን ላይ የኛ መንግስት አሁን ላይ የሚገኘው ምን ያክል ሀብተኛ ምን ያክል ምግብ የሚያስፈልገው ዜጋ ኢትዮጵያ ውስጥ እንዳለ ለዓለም መንግስት ለድርጅቶች አልሰጥም በተለይ ድርጅቶች አልሰጥም ብሎ የሚገኝ መንግስት ነው። ያ ምንድነው ያሉት እነሱም ምንም ዳታ ማግኘት ስላልቻል መንግስት ስለከለከለን ምን ልናቀርብላችሁ አንችልም እርዳታውን አንሰጥም ብሏል። እንግዲህ ከአሜሪካ የተሰማ ነገር ነውና እሱን ያደረገ አካል ይሄን ነገር እዚያ ያስቆማል ይሄን ዳታ አይቶ እንደዛ የሚል እምነት የለኝም እና በቻላችሁ አቅም ወንዶች ሆናቸው ቆመን እንግዲህ በተቻለ አቅም ይሄን ነገር ለማስቆም ካለብን ብዬ አስባለሁ። ነግ በኔ ነው ነግ እህታችን እናታችን ልጆች አሉ የማይቀር ነገር ነውና በተቻለ አቅም አሁንም ቢሆን ይሄ ነገር ዝም ባይባል ከዚህም በላይ ቢቀጣጠል መልካም ነው ብዬ አስባለሁ። የሴቶችን ጥቃት መንግስት እንደ ብሔራዊ ቀውስ ያውጅልን እንደ ብሔራዊ ቀውስ ሪኮግናይዝ ያድርገው ስንል ምን ማለታችን? ለዚህ ጥያቄ መልስ ለመመለስ አረንጓዴ አሻራን እንደ ምሳሌ ይጠቀማል። አልተሳሳትኩ። አረንጓዴ አሻራ መንግስት በ2011 ያስጀመረው ዘመቻ ነው። ዘመቻው እስከ 2018 ድረስ ቀጥሏል። ሐምሌ 27 ላይ ከ26 ሚሊዮን በላይ የሚሆኑ ኢትዮጵያውያን ከቤታቸው ወጥተው ከ805 ሚሊዮን በላይ የሚሆኑ ችግኞችን ተክለዋል። በ12 ሰዓት ውስጥ 26 ሚሊዮን ህዝብ ማለት የሀገሪቱ 1/5 ህዝብ ማለት። አረንጓዴ አሻራ 2011 ላይ ሲጀመር 40,000 ሳይቶች ነበሩት። ማለትም 40,000 ችግኝ የሚተከልባቸው ኤሪያዎች ማለት። 2018 ላይ ከ40,000 ሳይቶች ከ40,000 ኤሪያዎች ወደ 120,000 ኤሪያዎች አድጓል። የኢትዮጵያ የደን ምጣኔ ሀብት አረንጓዴ አሻራ ከመጀመሩ በፊት 17.2% ነበር። አሁን ወደ 23.6% አድጓል። in the last 7 years ባለፉት 7 ዓመታት ውስጥ ማለት ከ55 ሚሊዮን በላይ ችግኞች ተተክለዋል። አረንጓዴ አሻራ ዓላማ 65 ሚሊዮን ችግኞችን መትከል ነው። ዓላማውን ለማሳካት 10 ሚሊዮን ችግኝ መትከል ብቻ ነው የቀረው። አረንጓዴ አሻራ ሲጀመር በጣም ብዙ ሰዎች ተቃውመውት ነበር፣ ይቃወሙታልም አሁን ድረስ እኔን ጨምሮ እቃወመዋለሁ። ማለት ጥሩ ነገር አይደለም ብዬ ስለማስብ ሳይሆን በቃ አንገብጋቢ ጉዳዮች ኢትዮጵያ ላይ አሉ ብዬ ስለማስብ ማለት ነው። እንደዚህ ተቃውሞ እየደረሰው እንኳን ሙሉ ለሙሉ የኢትዮጵያ ሕዝብ ባይሳተፍ እንኳን እንደዚህ አይነት ለውጥ ማምጣት ችሏል። ስራውን በቀዳሚነት የሚሰራው የግብርና ሚኒስቴር ነው። ክልል መንግስቶች ከክፍለ ከተማዎች፣ ከወረዳዎች፣ ከቀበሌዎች ጋር ኔትወርክ ይፈጥራል፣ ኔትወርክ ይዘረጋል። ስራውም የሚሰራው ችግኙ የሚተከልበት ቀን ብቻ አይደለም። 26 ሚሊዮን ኢትዮጵያውያን ከቤታቸው ወጥተው ችግኝ ከመትከላቸው ወራት በፊት ሪሰርች ይሰራል፣ ጥናት ይካሄዳል። የቱ አካባቢ ለዛፍ ምቹ ነው፣ የቱ አካባቢ ድንጋያማ ነው፣ የትኛው አፈር ጥሩ ነው፣ የትኛው ቦታ ጋር ብንተክል ዛፉ ያድጋል የሚለው ጥናት ይሰራል። ለዛፎች ምቹ የሆኑት ቦታዎች ይቆፈራሉ፣ ዝናብ እንዲዘንብባቸው እንዲረሰርሱ። ከዛ የችግኝ መትከያው ቀን ሰዎች ወጣ ብለው ችግኛቸውን ተክለው ለበስ አፈር አድርገው ይሄዳሉ። የተተከሉትን ችግኞች እየተከታተለ እንዳደጉና እንዳላደጉ የሚቆጣጠር አካል አለ። ችግኙ በተተከለ በ30ኛው ቀን ሄደው ያዩታል፣ በ90ኛው ቀን ሄደው ያዩታል፣ በ180ኛው ቀን ሄደው ያዩታል። ያደገው ችግኝና የሞተው ችግኝ ይመዘገባል። ይሄ ሁላ ነገር ከሴቶች ጥቃት ጋር ምን አገናኘው? አያችሁ፣ መንግስት አንድን ነገር አስፈላጊ ነው አሳሳቢ ነው ብሎ ካሰበ ህዝቡ እየተቃወመው ስራውን ይሰራዋል። አረንጓዴ አሻራ ከ73 ሚሊዮን እስከ 140 ሚሊዮን የሚሆን በጀት ይበጀትለታል በአመት። ሀገሪቱ ከ0.5 እስከ 1% የሚሆን በጀት ማለት ነው። አረንጓዴ አሻራ በግብርና ሚኒስቴር በኩል የሚያንቀሳቀሰው የሰው ኃይል አለው፣ አመታዊ በጀት አለው። መንግስት የሴቶች ጥቃትን ልክ እንደ አረንጓዴ አሻራ ልክ እንደ ደን መጨፍጨፍ አሳሳቢ ጉዳይ ነው፣ አንገብጋቢ ጉዳይ ነው፣ ብሔራዊ ቀውስ ነው ብሎ ካመነበት ካሳመን ነው ሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር እና በፍትህ ሚኒስቴር በኩል የሰው ኃይሉን ያደራጃል፣ አመታዊ በጀት ያወጣለታል እና ወደ ስራ ይገባል። እስከዛሬ ድረስ መንግስት የሴቶች ጥቃት ላይ ምንም ስራ አልሰራም እያልኩኝ አይደለም። የተሰራው ስራ ግን በቂ አይደለም።
ለውጥ ያመጣ አይደለም። ሀገራዊ ሪሰርች ያስፈልገናል፣ ጥናት ያስፈልገናል። ጥናት መደረግ አለበት ከጫፍ እስከ ጫፍ ስለ ሴቶች ጥቃት። እዛ ደግሞ አድቮኬሲ ያስፈልጋል፣ ውትወታ ያስፈልጋል ማህበረሰቡ ላይ ማለት ነው። ሴቶችን ጥቃት ተኮር ያደረገ ሀገራዊ ምክክር ያስፈልገናል። ቢልቦርዶች ያስፈልጉናል፣ የሴቶች ጥቃትን የሚቃወሙ መፈክሮች ያስፈልጉናል። ሀገሩ ላይ በሙሉ መንግስታዊም ያልሆኑ ሚዲያዎች ስለ ሴቶች ጥቃት እንዲያወሩ ትዕዛዝ መተላለፍ አለበት። ቲቪ ላይ፣ ሬዲዮ ላይ ሚኒስትሮች አረንጓዴ አሻራ ላይ እንዲሳተፉ ሚኒስትሮቻቸው እየወጡ ችግኝ እየተከሉ ፎቶ እየተነሱ ፖስት እንደሚደረጉት ሁሉ ሁሉም ሚኒስትሮች የሴቶችን ጥቃት እንደሚቃወሙ መሳተፍ አለባቸው። ምሳሌ የሴቶችና ህፃናት ሚኒስቴር የሆነችው ኤርጎጌ የችግኝ ተከላው ላይ ተሳትፋለች። አረንጓዴ አሻራ ላይ ተሳትፋለች። ፎቶ አለ፣ ዌብሳይታቸው ላይ ጽሁፉ አለ። ሴቶችና ህፃናት ሚኒስቴር ስለ ችግኝ ምን አገባው? ምንም አያገባውም። ግን ይሄ ጉዳይ ሀገራዊ ጉዳይ ስለሆነ ትሳተፋለች። ልክ እንደዛ ሌሎች ሚኒስተሮችም እዚህ ነገር ላይ እንዲሳተፉ መደረግ አለበት። ልክ ችግኞቹ ከተተከሉ በኋላ ስራው አልቋል ተብሎ ዞር እንደማይባለው በ90 ቀን፣ በ30 ቀን፣ በ180 ቀን እየተሄደ ችግኞቹ ሞኒተር እንደሚደረጉት የሴቶች ጥቃት ላይም የተሰራው ስራ ሞኒተር ይደረጋል ማለት ነው። ዳታ ኮሌክት እየተደረገ ምኑ ጋር ተሳካልን፣ ምኑ ጋር ፌል አደረግን እየተባለ የሴቶች ጥቃትን ብሔራዊ ቀውስ አርገን መውሰድ አለብን። መንግስት ብሔራዊ ቀውስ ነው ብሎ ማወጅ አለበት ስንል ይሄንን ነው እያለን ያለ ነው። ኢንዌስት ቪዲዮአችን በዚህ ጉዳይ እንግዲህ አዲስ ነገር ካለ ይዤላችሁ መቅረብ ነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ጊዜ አምላካችን ሀገራችንን ሰላም ያርገልን። ቸር ቆዩልኝ።